ዛርቀን ወይኔ ፈቅድላት ይሆናል ወይ ማልፈቅድላት ይሆናል። አንተ መፍቀድ ምንም ማለት አትችልም። በቃ ትሄድ አትሄድ በዚህ ውሳኔ ውስጥ አትግባ። አንተ አጋሽኔ ቆም ሰላም ማውረድ እኮ ቀላል ነው። እኔ እንዳትሄድ ስለፈለኩ ነው እንጂ ሁሉ የለፋሁት የነበረው እኮ ሰላም ማውረድ ቀላል ነው። ቀላል ነው ሰላም ማውረድ። እስካሁን ለምን ሰላም አታወርድም ነበር? ሰላም እስካሁን ለምን ቀላል ከሆነ ለምን አታወርድም ነበር ታዲያ? ይሄ ሁሉ ውዥንብር ሲፈጠር ቀላል ነው እንዴ? እኔ ከወታደራ ታዲያ እዚህ ምን አመጣኝ? እሄዳለሁ ስላለች እኮ ነው ጋሼ ሁሉ ነገር የተፈጠረው እንጂ እኮ እኔ እስከዛሬ እሄዳለሁ ያለች ጠብቃለች። አይ ቪዲዮ አከታተል የለ እንዴ? እኔ ቪዲዮ ጠብቃለች። ብዙ አስታማለች፣ ጠብቃለች። አልጠበቀችም እንዴ? ሚዲያ በጄ ነው አለው። እኔ ቀን በቀን ከፍቼ ነው ማየው እያልኳችሁ እኮ ነው፣ እየነገርኳችሁ ነው። አብረን እንዲህ በጋድ እንዲህ ያልተገናኘን እንጂ ቪዲዮ እያየው ነው እንዴ? ጠብቃለች እቺ ልጅ እንዴ። የበለጠ ምን ታርገ ምትመለስ ከሆነ ተመለስ። ምትመለስ ከሆነ ከአሁኑ ሰዓት ጀምረ ተመለስ። ከዛሬ ጀምረ ይሄንን ነው የምለው። እሷ ትሄድ አትሄድ አትወስን። አንተ ዝም በል። አሁን አትሄጂም ብለህ አሁን ገብታለች። እግሯ ያዛት። እሺ እባክህ እግሯ ያዛት። አትሄድም። ኧረ እባክህ እግሯ ያዛት። በእንደዚህ አይነት አይደለም። እየቀለድክ ነው እንዴ? በእንደዚህ አይነት አሁንም በእንደዚህ አይነት አይደለም። ሰላም ማለት በእንደዚህ አይነት አይደለም። አሁንም ተመለስ። እኔ የምናገረው ነገር ስማ። አሁን እኮ እኔ ብዙ ተናግሬያታለሁ እኮ ብዙ አውርተናል እኮ። አሁን መሰለህ መጣችሁ? ቆይቷል። ከመጣች ቆይ ነው አልኳት። እግዚአብሔር ባልካት ይዛት መጣች። አንቺም ወርድብሽ ነበር ዛሬ። አይ እሷ ይዘሽባት መጪ። በቃስ ከዛ ትንሽ በረደልኝ። አሁን ሰላም አውርዱ። ሁለታችሁ ሰላም ነው ፈልገው። አሁን ሰላም ነው ፈልገው። ሁለታችሁ ሰላም ካልሆናችሁልኝ እኔ ሁለታችሁ ሰላም ካልሆናችሁልኝ እኔ ራሴ ህሊናዬ ሰላም አይሆንም። በቃ ሰላም እኔ በራሴ ማለት ነው። ማንንም ሽማግሌ ያላነሳ ማንንም እስኪ ለእኔ ያቅተኝ ይህ ልጅ አብርሃም ለእኔ ያቅተኝ እገርፈዋለሁ ብዬ ነበር። በዱላ እገርፈዋለሁ ብዬ ነበር። ምንም ያመጣል? አያሸንፈኝም። አገንትሌ ነው የምጥለው በዱላ ምንም። በእንደዚህ እንትን አላጨማልቅ። በቃ በእኔ ትዕግስቴ አለቀ። ትዕግስቴ በጣም አልቋል። እኔ ትዕግስቴ ያው በቃ ስለሱ ያለኝ ትዕግስት አልቋል። አሁን እጅግ መቼ ሄጂ አሁን እኮ እሱን መክራለሁ ብዬ አይደለም መጣሁት። እሱን እናገራለሁ ብዬ በቃ የራሱ ጉዳይ ብዬ እንትልለው ወይ በዱላ ወይ በምን ይመለሳል። እሱ መልሰዋለሁ። ምንድነው እንትን ያለ አንቺ ነገር ነው ሩትዬ፣ የራስሽ ነገር ነው። አሁን ሰላም አውርዱልኝ፣ ተቃቀፉልኝ፣ ሰላም ሁኑልኝ። ቀድማችሁ ሌላው እናወራበታለን። ማንኛውም ነገር እናወራበታለን። ሰላም አውርዱልኝ። ተነስተህ ሰላም በላት። ተነስና ሰላም በላት። ተነስተህ ተባረክ። እግዚአብሔር አምላክ ይባርክሽ። ተባረክ። የወለድሽው እሺ ይበልሽ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ። ተባረኩ። ጌታ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የበረከቱ የወለዳችሁት ይባረክ። ተባረኩ። አታልቅሽ። በቃን። ለምንድን ነው ለምን ማልቀስ ነው? አታልቅሽ። እኔ ምለው ሜሪ የምትባል ልጅ ነው ማገኛት። ትናንትና ዳኒ እኮ አጋጣሚ ነው አገኘሁት። ትመጣለች እመጣለሁ ብላለች። እንዲህ ሊመቷል እንዳትላት አትበላት። መጥቷል አትበላት። ዳኒ ሊፈረጥጥ ነበር አላልኩም እንዴ? ዳኒ ሊፈረጥጥብኝ ነበረ ከይሳ ጋር ሲሄዱ ጋሽ ብሎ ሲያይ ወደኋላ ሊፈረጥ ና አልኩት። ና ዳኒ አልኩት። ቶሎ ብሎ በእግሬ ትስ ባለ እኔም በቃ ቀዘቀስኩኝ። የዛኔ በእግሬ እንዴ ሰው እንኳን የገደለ እንትን ይላል። በቃ እናንተም ሰላም አወረዳችሁ ማታ። እግዚአብሔር ይመስገን። እናንተ በተጋጫቻችሁ ነበረው
ሰላም አወረዳችሁ። ነይ ሰላም ቢያቸው አንቺ ነይ ሰላም። ጥፋት አለብሽ እኮ ጥፋት እኮ አለብሽ። አልዘረዘርኩትም። አንቺ ጥፋት አንቺ ጥፋት አልዘረዘርኩትም። እኔ ቅርብ ብዬሻለሁ። እኔ በልጆቼ ምን እኔ በእናንተ ምን ይዛለሁ? ለምን እኔ እናንተ ልጅነት አይደል ይሄን ያደረጋችሁ? ልጅነት እኮ ነው። እኔ በልጅነቴ እንዴት ነበርኩ? ከልባቸው እንደው ነገሮች ዝም ብሎ ከላይ ከልባቸው ቢሆንና የሀሳባችሁን ብትናገሩ ጥሩ ነበር። አንተ ብዙ አጥፍተሃል፣ እሱ ሁሉም በየፊናው በዛ እኔ እኮ መታረቁ እሺ ብያለሁ እኮ መጀመሪያ። እኔ ያው ነገ መሄዷ ትንሽ አታስቆይ ነው እንጂ አሁን የነገው ተው ብያለሁ። ስለ ነገው ተው ዝም በለው። አይ ጋሽ አንተ ብዙ ማታውቀው የነገው እግዚአብሔር ትኬት ትቆርጣለች ጋሽ። በቃ ትኬት ከቆረጠች መጥቶ ፕሌን አይሮፕላን መጥቶ ናይ ውጪ ናይ ክላክስ ነፍቶ ይዟት መሄድ በስተላ እንዴ በራፍ መጥቶ መኪና ነው ይዟት በቃ እንዴ እሷም ማለት ነው ለሰላሟ ማለት ነው የፈለገችው ነገር የአንተ ሁኔታ አይታ ነው እንጂ ለሰላሟ የፈለገችው ነገር ትተዋለች። የፈለገችው ነገር የአንተ ሁኔታ አይታ ነው በቃ እያለ እኮ ገደል እና ያ የሰላሟ ስትገባ ነገር አለ። አንዴ አሁን እንደዚህ ወደ ውጭ ሀገር ትኬት ከተቆረጠ አሁን ሳምንት ምናምን ቢኖራት ነገ ነው ይሄዳሉ እያለች ያለችው። ትሄድም አትሄድም አሁን ሰላም አውርዳችሁ የለ ለእኔ ልቀቅልኝ አንተ በቃ። እኔ ደግሞ ሳልመርቅሽ ትሄጃለሽ ውትዬ፣ ሳልመርቅሽ አትሄጂ በቃ። መርቄሽ ትኬት እንደገና አሁኑ ከተቃጠለ እንደገና እኔ እቆርጥላታለሁ። ራስን ይቃጠል በቃ። በሆነ ምክንያት ተቃጠለ አይደል መብራቱ በቃ። በመጪው ደግሞ ይሰራል ትኬቱ በቃ። እናንተ ሰላም አንተ ሰላም ካለ ማለት ነው። እኔ አሁን መንገዱ እየነገርኳት አይደለም። አትሄድም ትሄድም አይደለም። እኔ መንገዱ እየነገርኳት ነው። ትኬቱ ጅብ አልበላውም። ከነገ ወዲያ ይቆረጣል ከተቃጠለ ማለት ነው። ችግር የለም። ለመሄድ ከወሰነችበት ለስራ ከወሰነች ማለት በፍቅር ከታረቅ አልቀረ ከልቧ ይቅር ተባብለን ከልባችሁ አልተባባለችው ነው። በከልቧ ይቅር በተለይ ማጋሽ አትሄድም ነበር። በከልባችሁ ተነስ በላት። እሺ በተነስ ከልባችሁ ይቅር ተባባሉ። ውትዬ እንደዛ አለ። ይቅር በይም በላት። ምንም ቀለበት እንትን አይደል። ምንም ይቅር በይ በቃ ከልብሽ ይቅር በይ በእግዚአብሔር በቃ ከልቧ ይቅር ትበለው እንዴ። ይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁንም በቃ እንዲህ ያለ ነገር ነው ያልፈልግም እንዴ በቃ እንዴ። አዎ በልኩች በል እነዚህ ልጆች አሁን ነገ ይሄዳለሁ ነው የምትይው? በረራ አለኝ ነው የምትይው? በቃ ችግር የለም። ዛሬ ስትመካከሩ የሁለታችሁ ምክር ነው። ስትመካከሩ ተመካከሩበት። በቃ ነገሩ እንደ ጠዋቱ አይጠብቅብኝም። በቃ ጠዋቱ ስንመለስ ነገሩ ላርቶ ይጠብቀኛል። በቃ የጠበቀ አይሆንብኝም። አሁን እናንተ ተወያዩና ችግር የለም። በቃ ተማከሩበት። እሱ ሁለታችሁ ተዋለሁ። በቃ እናንተ ሰላም ካደረጋችሁ በኋላ ሰላም ከሆናችሁልኝ በኋላ እኔ ምን ፈልጋለሁ? ይሄ ሰላም ነው የምፈልገው። ከዛ የሁለታችሁ ምክር በቃ ችግር የለም። አሁን እኔ ደክሜያለሁ። ሩትዬ እረፍት ላድርግ፣ አብረን እረፍት ላድርግ። እናንተ ተጫወቱ፣ ተማከሩ። በቃ ደክሞኛል። እኔ ትንሽ እረፍት ልውሰድ። እሺ ጋሼ እረፉ። በቃ እንደዚህ ስለተፈጠረ በጣም ደስ ብሎኛል እውነት። እና ደግሞ ዝም ብሎ መተቃቀፍ ብቻ እንዳይሆን ከላይ እንዳይሆን ከልባችሁ ያልባችሁን ነገር አሁን ሳይሆን ለብቻችሁ ስትሆኑ ብታወሩት ደስ ይለኛል። አንቺንም ያለ ፍላጎት ስላመጣሁሽ ይቅርታ፣ ግን ለሰላም ብዬ ነው ያመጣሁሽ።
ምናልባት አስቀይሜሽ ከሆነ ይሄም ነገር ማድረግ ስህተት ከሆነ ይቅርታ። ግን በጣም ፋዘር በጣም ደስ ይላሉ። እውነት ዛሬ ምንም አላለም። አዲስ አበባ ስለመጣ ታጀራ ሰውን ይመታኝ ነበር። ትልቅ ሆነ እንመታለን እኛ ቤት። እውነት ነው። ወይኔ ሲመቱ ባይ ደስ ይለኝ ነበር። ስትገረፉ ባይ ደስ ይለኝ ነበር። ትልቅ ሆነ ምናምን እኔንም ኤፍሬምንም በትልቅ ዱላ ይመታል። እውነት ያው ልጅ ቢያገባም ቢወልድም ልጅ ነው ይባል የለ ለአባትና ለእናት። ስለዚህ እኛ በተኛንበት ምናምን ሌሊት አንዳንድ ጊዜ እስከ 5 ሰዓት እስከ 4 ሰዓት ከቀኑ እንተኛለን እና ኤፍሬም ማለት ነው። ደግሞ ፋዘር እንዴ ነው እንግዲህ ቁጡ ነው። ለቀቅ ያሉ ሰው ናቸው። ነገሮችን ለመረዳት ቅርብ ናቸው ምናምን። እድለኛ ማለት ለመናገር ደስ ይላሉ። በጣም ደስ ይላሉ። በጣም ነው ደስ የሚሉት። ትልልቅ ሰው በመሀላችን ማስገባት ነበረብን። እስከዛሬ ድረስ እየተሸወር ነው ነገር አንዳችን ከአንዳችን እንበልጣለን። ይሄ እኔ ከእንትና እሻላለሁ ማለታችን መሰለኝ ነገሮችን እዚህ ድረስ እንዲጎትቱ ያደረገው። ልጅነታችን አለቀቀን መሰለኝ። አላቅም እውነት ለመናገር ብዙ በኋላ ምንም አላለሽም እንደ መጀመሪያ ትመጪ? ኧረ እኔማ ተቆጣኝ ነበረ። መጀመሪያ የተገናኘነው በስልክ ነበር። በስልክ አውርተሽዋል ከፋዘር? አዎ እውነት መጀመሪያ እሷ ቤት አለማደሯን የነገረኝ በስልክ ነው። ቁጥርሽን ከየት አምጥቶት ነው? እንጃ። እሺ ከዛ እና ደነገጥኩኝ ምናምን። ከዛ ጠሯትና ውጪ አናግሬያት ይዣት መጣሁ። ይዘሻት ስለመጣሽ ነው የበረደልኝ እንጂ አንቺንም አለቀሽም ነበር ብለው ነበር። ባይዘው አንቺም ጨምሮ እንዲመታሽ ነው። ዛሬ ተርፌያለሁ። ግን ብቻ ስመጣ በጣም ነበር የፈራሁት። ምክንያቱም እሷን ዋሽቻት ነበር ያመጣኋት። እነ ዳኒ ናቸው እንጂ ያሉት ማንም የለም ብያት ማለት ነው። እና ስትመጣ ወደ ቤት ወደ ውጭ ራሱ ልትመለስ ነበር። በጣም የደነገጠች በጣም ማለት ነው። ከዛ በፊት እኮ ላስተዋወቅሽ ብያት 2 ጊዜ ነው ምናምን ነገር እንደዚህ ካፌ ቀጠሮ ፋዘር ምናምን ጠፍታብኛለች። ተመልሳለች አልገባም ብላ ወደ ሆቴሉ ማለት ነው። ያስፈራል በጣም እውነት ለመናገር። ግን አልፈራችም እኮ። ፈርተሻል እንዴ? አልፈራችም። አውሩ አዲስ ነገር እንደምሰማ እርግጠኛ ነኝ። እና ከዚህም በኋላም በቃ ይበቃችኋል ማለት አውሩበት፣ ይበቃችኋል። የእስከዛሬው ግርግር፣ የእስከዛሬው ነገር ይበቃችኋል። እና በቃ እንደ ማለት በቁም ነገር ወስዳችሁ አውሩ። እና ደግሞ ቀስ ብላችሁ አውሩ። ስሜት የሆናችሁ ነገሮች ድጋሚ እንዳይበጠበጡ ማለት ነው። ተረጋግታችሁ ለማውራት ሞክሩ። ያው ጋሼም እንድታወሩ ነው የጥሏችሁ። እኔም ደግሞ ልሂድ እና በቃ አንቺም ሪላክስ ለማድረግ ሞክሪ። በቃ ቀለል አድርጊው ምናምን። ይሄ እንደዚህ ያልሽው ነገር ፈታፈታ በሉ። በቃ እኔ ልሂድ። ተፈጠረ በእውነት ደስ ብሎኛል። እና በመሀላችሁ ብዙ ነገሮችን ጥሩም ሆነ መጥፎ ነገር ጓደኞቻችን ሁላችሁን ብዙ ነገር ፈጥረን ሊሆን ይችላል። እና በድጋሚ በጣም ይቅርታ፣ እውነት በጣም ይቅርታ። ስህተት ነው የሰራነው ነገር እና ሁለታችሁ ብታወሩ ደስ ይለኛል እውነት። እና አሁን ልሂድ። እንገናኛለን። አመሰግናለሁ።